እንሰብራቸዋለን። ጦር ወታደራዊ ትዕዛዝ ተሰጠው። ነገሮች እየተቀያየሩ ነው። ህወሓት፣ ፋኖና ሻዕቢያ የመሳሰሉ ኃይሎች በሱዳን የመጀመሪያ ስብሰባቸውን ማካሄዳቸው ይታወሳል። አሁን ደግሞ በኬንያ ናይሮቢ ጥብቅ ስብሰባ ማካሄዳቸው እየተሰማ ይገኛል። ስብስቡ በኬንያ ወታደራዊ ስለማድረጉም እየተገለጸ ሲገኝ ፊልድ ማርሻል ብርሃኑ ጁላ ጽምዶን እንሰብረዋለን በማለት ወታደራዊ ትዕዛዝ መስጠታቸውም ተሰምቷል። ባህር ኃይልም ዝግጁ እንደሆነና ወደብ እንደሚያስፈልግ እየገለጸ ይገኛል። በደቡብ አፍሪካ የኢትዮጵያ ባህር ኃይል ወታደራዊ ትርኢት እንዳቀረበም ተገልጿል። በሌላ በኩል የኢትዮጵያ አየር ኃይል ዘመናዊ የጦር አውሮፕላን እንደታጠቀ መግለጹን ቀጥሏል። ይህ በእንዲህ እንዳለ ኢትዮጵያ በራሷ ጦርነት እየታመሰች ከፊት ለፊቷ ከባድ ጦርነት እንደመጣ በሚገለጽበት በዚህ ሰዓት የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሱዳን ጉዳይ አሳስቦኛል ማለታቸውም እያነጋገረ ይገኛል። ህወሓት ከፌዴራል መንግስቱ ጋር ድርድር አያደርግም፣ በጦርነት ይዋጣልን የሚሉ ባለስልጣናት ብቅ ማለታቸውም የብዙዎችን ትኩረት ስቧል። በዛሬው መሰናዷችን እነዚህን ጉዳዮች በስፋት እንቃኛለን። አብራችሁን ቆዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ህወሓት ፋኖና ሻዕቢያን በሚመለከት ፊልድ ማርሻል ብርሃኑ ጁላ ንግግር አድርገዋል። በንግግራቸው እንሰብራቸዋለን ሲሉ ዝተዋል። ፊልድ ማርሻል ብርሃኑ ጁላ ወታደራዊ ትዕዛዝ ስለመስጠታቸውም ተሰምቷል። አየር ኃይልም የታጠቁት ዘመናዊ የጦር መሳሪያ ምን እንደሚመስል እወቁልኝ ብሏል። ህወሓትን ለማዳን ዲፕሎማሲያዊ ንግግር ይደረጋል ተብሎ መነገሩ ይታወሳል። ሆኖም ግን አምባሳደር ሱሌማን ደደፎ ድርድር የሚባል ነገር ፈጽሞ አይታሰብም ብለዋል። አምባሳደር ሱሌማን ደደፎ በኤክስ ገጻቸው ላይ ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እንደተጀመረ ገልጸዋል። መንግስትም ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክታቸው ህወሓት በሚለኩሰው የጦርነት እሳት እየተሸነፈ ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ አመላክተዋል። በዚህም ዳግም በመደራጀት የኢትዮጵያን ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅትም መንግስትን አፍርሶ ሀገር ለመበተን ጀምሮት የነበረው ውጥን ገና ሳይጀመር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ልመና እያሰማ መሆኑን ገልጸዋል። ደጋፊዎቹም ቡድኑን ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያስታወሱት ሱሌማን ደደፎ አሁንም ይህን ቡድን በትኖ መሪዎችን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላ የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 አስርት ዓመታት ከታገተበት አፈና ነጻ የመውጣት መብት ሊረጋገጥለት እንደሚገባም አቋማቸውን አንጸባርቀዋል። ፊልድ ማርሻል ብርሃኑ ጁላ እኛ ለሀገር ሉዓላዊነት ለህዝባችን ክብርና አንድነት እንሞታለን ሲሉ ተደምጠዋል። ይህን ያሉት ነሐሴ 8 2018 ዓ.ም ነው። የልዩ ዘመቻ እዝ በተለየ ወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጭና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ ስትራቴጂካዊ መቼ ኃይል ነው ሲሉ ተደምጠዋል። ፊልድ ማርሻል ብርሃኑ ጁላ ሻዕቢያን፣ ፋኖን እንዲሁም ህወሓትን ሲኮንኑ ተሰምተዋል። ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጽምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ያሉት ፊልድ ማርሻል ብርሃኑ ጁላ ህገ ወጥ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያ የባህር በር እንድታጣ አጠንክሮ የሰራ ቅጥረኛ የገዛ ሀገሩን ሰራዊት ያጠቃ የክደት ኃይል ነው ሲሉ ተደምጠዋል። ኢትዮጵያ በተደጋጋሚ በህወሓት ክደት የተፈተነች ነገር ግን ጸንታ የቆመችው የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት ሀገር ስለሆነች ነው ጉዞዋን ቀጥላለች ሲሉ ተደምጠዋል። ጽንፈኞቹ ፋኖና ኦላን ጨምሮ አራቱም የጥፋት ኃይሎች በባዕዳን ስትራቴጂካዊ ስር ተሰልፈው ኢትዮጵያን የማዳከምና የማፍረስ ጽምዶ የተባለ ስብስብ ፈጥረዋል። ህዝባችንን ለስቃይና ለመከራ በመዳረግ ደካማ ኢትዮጵያን ለማየት ጓጉቶ ቢሰሩም ይህ ፍላጎታቸው መቼም ሊሳካ እንደማይችል አሳይተናቸዋል ሲሉ ተደምጠዋል። ፊልድ ማርሻሉ የልዩ ዘመቻዎች እዝ አባላት እነዚህን የጥፋት መልእክተኞች በኢትዮጵያ ህዝብ ላይ የደቀኑትን ጥፋት በማምከን የጥፋት እግራቸውን በመስበር እብሪታቸውን ማስተንፈስ እንዳለባቸው አሳስበዋል። ፊልድ ማርሻሉ የህወሓትን የፋኖና የሸኔን የተላላኪነት ሚና መስባበር የሻዕቢያና የሻዕቢያን ነፍስ አባቶች ተስፋ ማጨለም እንደሆነ በማስረዳት ለሀገር ውስጥ ጉዳይ ቅድሚያ ሰጥተዋል።
የልዩ ዘመቻዎች ዝም በአሁኑ ወቅት በትጥቅም በሰው ኃይልም ግንባታ ከፍተኛ ደረጃ ላይ መድረሱን በማስታወስ ለሰፈር ባንዳዎች ብቻ ሳይሆን በየትኛውም አቅጣጫ በሀገር ላይ ለሚቃጣ ጥቃት ፈጣን ምላሽ ለመስጠት ዝግጁ መሆን እንዳለበት አሳስበዋል። ፊልድ ማርሻሉ ወታደራዊ ትዕዛዝ ሰጥተዋል። ጦርነቱ መቼ ይጀመራል? ወደፊት የምናየው ይሆናል። ሱ-30 እና ጄ-10 የጦር አውሮፕላን አለኝ መከላከያ ባወጣው መግለጫው። የኢትዮጵያ አየር ኃይል በሚቀጥሉት ዓመታት አቅሙን ይበልጥ ለማሳደግ ግልጽ እቅድ ይዞ እየሰራ እንደሆነ ከአራተኛ ትውልድ የውጊያ አውሮፕላን ወደ አምስተኛው ትውልድ የማሸጋገር ሂደት ላይ ይገኛል ሲል መከላከያ ባጋራው ጽሑፍ አስረድቷል። በዚህም የሱ-30 እና ጄ-10 የጦር አውሮፕላን አቅም የላቁ የሰው አልባ አውሮፕላኖች ብሎም ኤሌክትሮኒክስ የውጊያ መሳሪያዎች ተቀናጅተው ጥቅም ላይ እየዋሉ ይገኛል ሲል ተደምጧል። ባህር ኃይላችን ለውጊያ ዝግጁ ነው የሚል መግለጫም ሰጥቷል። እንዴት ባህር ኃይሉ ሊዋጋ ይችላል? የብዙዎች ጥያቄ ነው። ሆኖም ግን ብቁ የሆነ የባህር ኃይል እየተገነባ እንደሆነ ተገልጿል። ስለ ባህር ኃይልም እንዲህ ተብሏል። የዓለም ሀያላን ሀገራት በውሃ አካላት ላይ ከፍተኛ ወታደራዊ ፍክክር በሚያደርጉበት በዚህ ዘመን ጠንካራ የባህር ኃይል ማደራጀት፣ ማናቸውም የባህር ላይ ስጋቶችን መመከት ብለውም የማጥቃት አቅምን በመገንባት የሀገርን የኋላ ኃይል ሉዓላዊነት በኃይልም ጭምር ለማስከበር የሚያስችል ስትራቴጂካዊ ክንድ ነው ሲሉ ተደምጠዋል። የወደፊቱ የባህር ኃይላችን የኢትዮጵያን ወታደራዊ ተሰሚነት ከየብስ ወደ ባህር የማሻገር የጠላትን ትንኮሳ በርቀት ለመቀልበስ የሚያስችል ቁልፍ የውጊያ አካል ይሆናል። ከለውጥ ዓመታት ወዲህ በተደረገ መሰረታዊ የሪፎርም ስራም ሰራዊቱ ከማንኛውም የፖለቲካና የብሔር ወገንተኝነት የጸዳ ኢትዮጵያንና ኢትዮጵያን ብቻ ማዕከል ያደረገ ኃይል ሆኖ ዳግም ተገንብቷል። በተለይም የልዩ ዘመቻ ኃይሎች፣ አየር ወለድ ኮማንዶ፣ የሪፐብሊካን ጋርድ እንዲሁም ሌሎች የልዩ ኃይል ክፍሎች በላቀ ስልጠና ተደራጅተው ውስብስብ ሀገራዊ ግዳጆችን እየፈጸሙ ይገኛል ነው የተባለው። ወደብ ለማስመለስም ባህር ኃይል እንደተዘጋጀ ተገልጿል። ኤርትራ ስትገነጠል ምንም አይነት የሕግና የዲፕሎማሲ ድርድር ሳይደረግ አሰብን ጨምራ ይዛ እንድትሄድ በመደረጉም ኢትዮጵያ በታሪኳ ለመጀመሪያ ጊዜ ሙሉ በሙሉ ወደብ አልባ እንድትሆን ተፈርዶባታል። ይህ ታሪካዊ ክስተት ያሳደረው ጫና ዛሬም ድረስ ቀላል አይደለም። በአሁኑ ወቅት በዓለማችን ከሚከናወኑ ጠቅላላ የንግድ ልውውጦች መካከል ወደ 10 በመቶ የሚጠጋው በቀይ ባህርና በኤደን ባህረ ሰላጤ መስመር ይተላለፋል። የኢትዮጵያ የገቢና የውጭ ንግድ ከ90 በመቶ በላይ የሚንቀሳቀሰውም በዚሁ ስልታዊ የውሃ አካል በኩል ነው። በቀይ ባህር አካባቢ የሚታየው የባህር ላይ ውንብድና፣ ሽብርተኝነትና የውጭ ሀገራት ወታደራዊ ስፋት የሀገራችንን የንግድ መርከቦችና ኢኮኖሚ ደህንነት በእጅጉ ስጋት ላይ ጥሎት ቆይቷል። ስለዚህ የቀይ ባህር ጉዳይ ለኢትዮጵያ ያለውና የኢኮኖሚና የደህንነት ጉዳይ እንጂ የቁጭት ታሪክ ብቻ ነው ሊቀጥል አይገባም። ይህን ስልታዊ ክፍተት ለመሙላትና ብሔራዊ ደህንነትን ለማረጋገጥ በ2011 ዓ.ም በተደነገገው አዋጅ መሰረት የኢትዮጵያ የባህር ኃይል እንደገና እንዲቋቋም ተደርጓል። በአሁኑ ወቅትም በቫይስ አድሚራል ክንዱ ገዙ አመራር ስር የባህር ኃይሉ በሰው ኃይል ልማት በናቪጌሽንና በኢንጂነሪንግ ሙያዎች አባላቱን በከፍተኛ ጥራት እያሰለጠነ ይገኛል ነው የተባለው። በተጨማሪም በፈጣን ጀልባዎች የሚንቀሳቀሱ የማሪን ኮማንዶዎች፣ ከውሃ በታች ግዳጅን የሚወጡ ዳይቨሮች ብሎም በባህር ላይ የሚከሰቱ አደጋዎች የመመከት የቴክኒክ አቅሙን በሚገባ ገንብቷል። የአዲስ የባህር ኃይል በደቡብ አፍሪካ በሚካሄደው የብሪክስ አባል ሀገራት የባህር ላይ ወታደራዊ ልምምድ ላይ በመሳተፍ ዓለም አቀፍ ተቀባይነትና ዝግጁነቱን በኩራት አሳይቷል። በመሆኑም የኢትዮጵያ የባህር ኃይልን መልሶ ማደራጀትና ማዘመን የቅንጦት ጉዳይ ሳይሆን የ130 ሚሊዮን ሕዝብ ኢኮኖሚያዊ ደህንነት የመጠበቅና ታሪካዊ ጥቅምን የማስከበር ከባድ አደራ ነው ሲልም ኢቢሲ ስለ ባህር ኃይሉ ዘግቧል። ኢትዮጵያ የራሷ ደም አፋሳሽ ጦርነት በውስጧ ይዛለች። ነገር ግን የኢትዮጵያ ባለስልጣናት የሱዳን ነገር አሳስቧቸዋል። በእርግጥ የሱዳኑ የእርስ በርስ ጦርነት ከኢትዮጵያም ጋር ተያይዟል። የሱዳን ፈጥኖ ደራሽ ቡድን በኢትዮጵያና በተባበሩት አረብ ኤሚሬትስ ይደገፋል የሚል ክስ ይቀርባል። የሱዳን መንግስትም በተደጋጋሚ በኢትዮጵያ መንግስት ላይ ክስ ማሰማቱን ቀጥሏል። ሆኖም ግን ኢትዮጵያ የለውበትም እያለች ይገኛል። ስለ ሱዳን ጉዳይ ጌታቸው ረዳ ድምጻቸውን አሰምተዋል። ድምጻቸውን ያሰሙት ግን የሱዳኑ ፈጥኖ ደራሽ ቡድን ወታደራዊ ድል ማግኘቱን ተከትሎ ነው። በሱዳን የስልጣን ሽኩቻ የተጠመዱት ተፋላሚ ኃይሎች አንዱ ሌላኛውን በጦር መሳሪያ ኃይል ሙሉ በሙሉ አሸንፎ ለመውጣት የሚያደርጉት ጥረት ከንቱ መሆኑን መሬት ላይ ያለው ነባራዊ ሁኔታም ዳግም እያረጋገጠው ይገኛል። ይህን የሱዳንን ማለቂያ የለሽ የጦርነት አዙሪት አስመልክቶ በምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ ጠንከር ያለ ትንታኔያቸውንም መልእክታቸውንም አስተላልፈዋል። አቶ ጌታቸው በኤክስ ገጻቸው ላይ ባሰፈሩት መልእክት ባለፉት ጥቂት ሳምንታት የጀነራል አብዱል ፈታህ አልቡርሃን ጦር በፈጥኖ ደራሽ ኃይሉ ማለትም አርኤስኤፍ ወታደራዊ የበላይነት ማግኘቱን በስፋት ሲነገር ቢቆይም አሁን ላይ ግን አርኤስኤፍ የጦርነቱን ሚዛን ወደ ፖርት ሱዳን አቅጣጫ እየቀለበሰው እንደሚገኝ አመላክተዋል። ፈጥኖ ደራሽ ኃይሉ በብሉ ናይል ግዛት የሚገኙትን ኩርሙክና ቃይሰን ከተሞችን ዳግም መቆጣጠሩን የዚህ ወታደራዊ ፉክክር ማሳያ መሆኑን ገልጸዋል። ነገ ወይም ከነገ ወዲያ በጦር ሜዳው ምን ሊፈጠር እንደሚችል በእርግጠኝነት መናገር ባይቻልም ከተሞችና የጦር ሰፈሮች እንደየሁኔታው ከሳምንት ሳምንት በተፋላሚዎች እጅ መቃየራቸው እንደማይቀየር አቶ ጌታቸው ረዳ አስረድተዋል። ነገር ግን በዚህ ሁሉ ምስቅልቅል መሃል የማይለወጠው ብቸኛው ሀቅ ምስኪኑ የሱዳን ሕዝብ የሚገኝበት ሰቆቃና መከራ ከዕለት ወደ ዕለት እየከፋ መምጣቱ ነው።
ተጨማሪ የጡንቻ መፈታተን ለአገሪቱ የፖለቲካ ቀውስ መፍትሄ እንደማያመጣ ያሰመሩበት አማካሪው ሁለቱ ወገኖች ከተኩስ ይልቅ ንግግር ብቸኛውና የመጨረሻው አማራጭ መሆኑን አምነው መቀበል አለባቸው ሲሉ መክረዋል። ይህን የሰላምና የውይይት አማራጭ ከዚህ ቀደም ወደ ፖርት ሱዳን ባቀኑበት ወቅት ለጀነራል አልቡርሃን በአካል ማድረሳቸውን አስታውሰዋል። በሱዳን ጉዳይ ጣልቃ ለሚገቡ የውጭ ኃይሎችና ለዓለም አቀፉ ማህበረሰብ መልእክት አስተላልፈዋል። አቶ ጌታቸው የውጭ ኃይሎችም ሆነ ሌሎች አካላት ለተፋላሚዎች የሚያደርጉትን ማንኛውም አይነት ድጋፍ የኃይል ሚዛኑን በአንዴ እንደማይቀይረው አስገንዝበዋል። በመሆኑም ዓለም አቀፉ ማህበረሰብ የተለመደውን የዳር ተመልካችነት ትቶ ደግና ርኅሩህ የሆነውን የሱዳን ሕዝብ በከፍተኛ ሁኔታ የተጠማውን ብለውም የሚገባውን ሰላም እንዲያገኝ በተቀናጀ መንገድ ሊሰራ ይገባል ሲሉም ጥሪያቸውን አስተላልፈዋል። ሰላም ለሀገራችን፣ ሰላም ለመላው ምስራቅ አፍሪካ ይሁን። አበቃን። ሰናይ ጊዜን ተመኘን።